ምዕራፍ 1 የሙሉ ቁጥሮች ተካፋይነት። የመማር ውጤቶች። በዚህ ትምህርት ሂደትና ማጠቃለያ ላይ የሙሉ ቁጥሮች ተካፋይነት ደንብን ትጠቀማለህ ይላል። አሁን ይሄ ማለት ምን ማለት መሰላችሁ? ምን ለማለት ነው? የሆነ ቁጥር ቢሰጠን አሁን 5 16 ቢሰጠን ይሄ ቁጥር ያለ ቀሪ ለ2 3 ለ4 ለ5 ለ6 ለ7 ለ8 ለ9 ወይም ደግሞ ለ10 ያለ ቀሪ እንዴት እንደሚካፈል ነው ህግ የምናየው። ደንብ አለ ማለት ነው። አሁን ይሄ ደንብ አለ። የ5 ደንብ አለ፣ የ6 አለ፣ የ7 የለም፣ የ8 አለ፣ የ9 አለ፣ የ10 አለ። አያችሁ፣ ደንብን ተጠቅመን ነው አሁን እኛ መልሱ ስንት ይመጣል አይደለም። አሁን በዚህ ትምህርት ሂደት ላይ የምንማረው ደንብን ስንማር የቁጥሮች ተካፋይነት ደንቦችን ስንማር ይህ ቁጥር ለሁለት ያለ ቀሪ ይካፈላል አይካፈልም የሚለውን የስ ኦር ኖ ነው እንጂ የምንመልሰው ተካፍሎ ስንት ይደርሳል ደራሹን አይደለም ማለት ነው። ስለዚህ ደንቡ ለምንድን ነው የሚጠቅመን? በአጭር ሰዓት ውስጥ ለመመለስ ይሄንን ለዚህ ሳናካፈል የረጅም የማካፈል ዘዴን ሳንጠቀም በቀላሉ ደንብን በመጠቀም ይካፈላል። ይሄ ቁጥር ለቀሪ ያለ ቀሪ ይሄ ቁጥር ያለ ቀሪ ለሁለት ይካፈላል ወይም አይካፈልም እያለን የምናውቅበት ደንብ አለ ማለት ነው። ከነኚህ ደንቦች ውስጥ እንዲሁ ለመግቢያ ያህል በአይናችን አይተን የምንመልሳቸውን እስቲ ለሁለት ለአምስት እና ለ10 እንዲሁ በአይናችን ብቻ በማየት የቁጥር ለሁለት ያለ ቀሪ ይካፈላል አይካፈልም የሚለውን መወሰን እንችላለን። ለሁለት የምናውቀው የአንድ ቤቱ ዲጂት 0 2 4 6 ወይንም ደግሞ 8 ከሆነ ይህ ቁጥር ሙሉ ቁጥር ነው። አሁን ይሄ ቁጥር ድፍን ቁጥር ነው አይደል የሚባለው? ይህ ቁጥር ምን ይባላል? አሁን ይህ ቁጥር ተጋማሽ ይባላል። ስለዚህ ተጋማሽ ስለሆነ ለሁለት ያለ ቀሪ እኩል ቦታ ይካፈላል ማለት ነው። እንዲሁም ደግሞ አምስትን ደግሞ የምናውቀው የአንድ ቤቱ ዲጂት ይሄ መጨረሻው ማለት ነው ወይ 0 ወይ 5 ከሆነ ለአምስት ያለ ቀሪ ይካፈላል። ለምሳሌ ይሄ ቁጥር ያለ ቀሪ ለአምስት አይካፈልም ማለት ነው። ለአምስት እንዲካፈል 5 15 መሆን አለበት ወይም ደግሞ 5 20 ቢሆን ኖሮ 0 እና 5 ስለሆነ ለአምስት ያለ ቀሪ ይካፈላል እንላለን። ለ10 ደግሞ አንድ ቁጥር ያለ ቀሪ መካፈሉን የምናውቀው መጨረሻው ምን ከሆነ ነው ማለት ነው? 0 ከሆነ ብቻ ነው ማለት ነው። በቃ ይሄ ቀላል ነው። አያችሁ፣ አሁን በአይናችን ብቻ በማየት ለነኚህ ይሄ ደንብ ነው የሚባለው። ለነኚህ ቁጥሮች መካፈሉን አረጋገጥን። ይሄ ምን ይባላል? ደንብ ይባላል። እንዲሁም ደግሞ በተመሳሳይ ሁኔታ ለ3 ለ4 ለ6 ለ8 እና ለ9 ለ7 የለም። ለነኚህ ቁጥሮችም የሚካፈልበት የተካፋይነት ደንቦች አሉና እነሱን እንማራለን ማለት ነው በዚህ ምዕራፍ ውስጥ። ስለዚህ አብራችሁን ከቆያችሁ አብረን የምናየው ይሆናል። ምንም ማሰብ የለባችሁም። መግለጫ እዚህ ላይ ያለውን መጽሐፉ ላይ አንዲት የምትቀር ነገር የለችም። ሁሉንም ልክ ሪሞት ላይ እንዳለ መምህር አድርጋችሁ አስቡኝ። ስለዚህ የኦንላይን መምህር ነኝ እኔና በቃ መምህራችሁ ነኝና ሁሌም አቬለብል ላይ ቪዲዮን ደጋግማችሁ ማየት ትችላላችሁ። የትክክል ጥሩ ቪዲዮ ካልሆነ ደግሞ ትጽፉልኛላችሁ። በኢሜል አለ እዛ ላይ ኮንታክት ላይ በቴሌግራም ወይ በዋትስአፕ ትነግሩኛላችሁ። ይሄ ነገር መልሱ ትክክል አይደለም፣ ይሄ እንደዚህ ቢዘጋጅ ምናምን ወይም ደግሞ እዚህ ላይ የበለጠ ማብራሪያ ስጠን ምናምን ካላችሁኝ ቪዲዮውን ቀይረዋለሁ። የ5 ደቂቃ የነበረውን በደንብ አብራርቼ ወደ 10 ወደ 15 ቀይርላችኋለሁና ስለዚህ በቃ መምህራችሁ ነኝ። ከዚህ በኋላ ይሄንን መጽሐፍ ሙሉ ለሙሉ እስክትጨርሱ ድረስ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። እሺ፣ ይሄንን ይመስላል እንግዲህ። ወደ ቀጣዩ ሐሳብ እንሂድ። ወደ ቀጣዩ ሐሳብ ደግሞ ስንሄድ ቀጣዩ ሐሳብ ምንድነው የሚለው? ቀጣዩ ሐሳብ የተሰጡትን ሙሉ ቁጥሮች በብቸኛ አካፋዮች ተነተናለህ ይላል። ብቸኛ ቁጥር የሚባለውንና ተተንታኝ ቁጥር የሚባለው መጀመሪያ መለየት አለብን ማለት ነው። አሁን ቁጥሮችን በሁለት እንከፍላቸዋለን። አሁን ብቸኛና ተተንታኝ የሚባሉ ናቸው። ተተንታኝ አሁን እዚህ ጋር ብቸኛና ተተንታኝ ወይም ደግሞ በእንግሊዘኛ ፕራይም ነምበርስ እና ኮምፖዚት ነምበርስ ይባላሉና
ቀጥሎ ደግሞ 0 እና 1 ሁለቱንም አይደሉም። 0 ብቸኛም ተተንታኝም አይደለም፣ አንድም ብቸኛም ተተንታኝም አይደለም። ብቸኛ አሁን የኛ ትኩረት ማን ነው ማለት ነው? ብቸኛ የሚለው ነው ማለት ነው። ብቸኛ ማን ነው? ለምሳሌ ከ0 እስከ 10 ያሉትን ቁጥሮችን ብንወስድ ምንድነው የምናደርገው? 2 3 5 7ን ብንወስድ እዚህ ጋር ደግሞ 4 6 8 እና 9 10 ብንወስድ አያችሁ ከስንት እስከ ስንት ወሰን? ከ2 እስከ 10 ያሉ ቁጥሮችን ወሰንና የነኚህ አካፋዮችን ፈልግ። የነኚህ አካፋዮች አሁን 2 ለማን ይካፈላል? 2 ለማን ለአንድና ለራሱ፣ 3ስ ለአንድና ለራሱ፣ 5ስ ለአንድና ለራሱ፣ ለአንድና ለራሱ፣ 7ስ ለአንድና ለራሱ። አያችሁ እነኚህ ቁጥሮች ለአንድና ለራሳቸው ብቻ የሚካፈሉት ምንድነው የሚባሉት? ብቸኛ ናቸው። እንግዲህ ምንም ብቸኛ የተባሉት እዩ እንደምታዩት አንድና ራሱ ብቻ ነው። ለአንድና ለራሱ ብቻ ነው። ሌላ አካፋይ የለውም። በቃ ብቸኛ ነው። በቃ ሁሌም ይደብረዋል። አያችሁ አይደል? ብቸኛ ነው ማለት ነው። ስለዚህ ለአንድና ለራሱ ብቻ የሚካፈል ቁጥር ምንድነው? ፕራይም ነምበር ወይም ደግሞ ብቸኛ ቁጥር ይባላል። ተተንታኝ ደግሞ የሚተነተን ማለት ነው። እንዴት እናያለና ለአንድ ይሄ ለአንድ ይካፈላል፣ ለሁለት ይካፈላል፣ ለአራት። አያችሁ አይደለ? እንዴት ነው የሚተነተነው ይሄ? አያችሁ አሁን ለምሳሌ 2 በ2 ብናደርግ 4 ይመጣል ማለት ነው። አያችሁ 1 ሲባዛ በ4 ደግሞ 4 ይመጣል። በሌላ ቁጥርም በአካፋዮቹም መተንተን ይችላል። ወይም ደግሞ ከሁለት በላይ አካፋይ አለው ለማለት ነው። 6 ደግሞ ለአንድ ይካፈላል፣ ለሁለት ይካፈላል፣ ለሶስት ይካፈላል፣ ለስድስት ይካፈላል። አያችሁ ከሁለት በላይ አካፋይ አለው ማለት ነው። እንዲሁም ደግሞ 8ን ብናይ ለአንድ ይካፈላል፣ ለሁለት ይካፈላል፣ ለአራት ይካፈላል፣ ለ8 ይካፈላል። ተተንታኝ ነው፣ ብዙ አካፋይ አለው ማለት ነው። እንዲሁም ደግሞ 9 ለ1 ለ3 እና ለ9፣ 10 ደግሞ በተመሳሳይ ሁኔታ ስናይ ለ1 ለ2 ለ5 እና ለ10 ይካፈላል ማለት ነው። እዚህ ጋር ለ10 ይካፈላል። ስለዚህ ብቸኛና ተተንታኝ ቁጥሮችን በዚህ መልክ ካየን አሁን ምንድነው የሚለን? የተሰጡ ሙሉ ቁጥሮችን በብቸኛ አካፋዮቻቸው ተተነተናላችሁ ያለው። አሁን አንድን ቁጥር ወስደን በብቸኛ አካፋይ እንተንተን። ለምሳሌ 24ን እንውሰድና የዛፍ ዘዴ የቅርንጫፍ ዘዴን በመጠቀም እስቲ ይሄንን እንተንተን። ስለዚህ ይሄንን ለሁለት ስናካፍል ምክንያቱም ሁለት ብቸኛ ስለሆነ ስንት ይሆናል? ለሁለት ስናካፍለው ስንት ይሆናል? 12። አሁንም ለሁለት አያችሁ፣ ለአራት አላካፈልንም። ለምን? በብቸኛ ቁጥሮች ብቻ ነው የምናካፍለው። ይሄንን ለሁለት ስናካፍል ስንት ይሆናል? 6። ይሄንን ለሁለት ስናካፍል ስንት ይሆናል? 3። አይታችሁ ከሆነ እዚህ ጋር እነኚህ ብቸኛ ቁጥሮች ናቸው ማለት ነው። መጨረሻ ላይ ይሄ ሲቀመጥ ምን መሆን ይችላል ማለት ነው? 2 ሲባዛ 2 ሲባዛ 2 ሲባዛ በ3። ይሄ ማለት በኃይለ ቁጥር ደግሞ ሲጻፍ 2 ኃይለ ቁጥር 3 ይሆናል ማለት ነው። ስለዚህ ይሄኛው ሲጻፍ ምን ይሆናል? 2 ኃይለ ቁጥር 3 ሲባዛ በ3። ይሄ ማለት 2 ኃይለ ቁጥር 3 ሲባዛ በ3። ይሄንን ነው የምትማሩት እንግዲህ በዚህ ትምህርት ውስጥ